አሜሪካ በቅርቡ ከሁለት ሀገራት ጋር ከካናዳና ከሜክሲኮ ጋር በመሆን 23ኛውን የዓለም ዋንጫ ሆስት እንደምታስተናግድ የሚጠበቅ ነው። የዚህን የዓለም ዋንጫ ለየት ከሚያደርጉት ነገሮች አንዱ ከዚህ ቀደም 3 ሀገራት በአንድ ላይ የዓለም ዋንጫን ሆስት አድርገው አያውቁም። ይህ እንግዲህ ለመጀመሪያ ጊዜ የሚደረግ 3 ሀገራት ሆስት ያደረጉት ወይም ደግሞ ያስተናገዱት የመጀመሪያው የዓለም ዋንጫ ይሆናል ማለት ነው። ታዲያ በአሁኑ ሰዓት አሜሪካ ያለችበት ሁኔታ የአሜሪካ ወቅታዊ ሁኔታ እጅግ በርካቶችን እያሰጋና ፊፋንም ዋጋ እያስከፈለው ይገኛል። በዚህ ሰዓት እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ እጅግ በጣም በርካታ የእግር ኳስ ደጋፊዎች ትኬታቸውን ካንስል እያደረጉ መሆኑን ነው። ይህንንም ተከትሎ ታዲያ ፊፋ አስቸኳይ ስብሰባ ጠርቷል የሚሉ መረጃዎች እየወጡ ይገኛሉ። በአሁኑ ሰዓት ያለው የአሜሪካ ሁኔታ በተለይ የፖለቲካና ከኢሚግሬሽን ጋር በተያያዘ ያለው ኬዎስ በርካቶችን ለስጋት እንዳደረጋቸው መረጃዎች ያመለክታሉ። ይህ እዚህ ጋር የምትመለከቱት እንግዲህ ፋይናንሻል ኤክስፕረስ ያወጣው መረጃ ነው። የፋይናንሻል ኤክስፕረስ ያወጣው መረጃ እንደሚለው ከሆነ ፊፋ ኮልስ ፎር ኢመርጀንሲ ሚቲንግ አዝ 16,000 ፋንስ ካንስል ፉትቦል ወርልድ ካፕ ቲኬትስ። እንደሚታወሰው ከሆነ እንግዲህ ፊፋ የቲኬት ዋጋን አናውንስ ካደረገበት ጊዜ ጀምሮ እጅግ በጣም ከፍተኛ የሆነ ዲማንድ ከዚህ በፊት ከነበሩት ከ22ቱ የዓለም ዋንጫ ትኬቶች ጋር ሲነጻጸር ከፍተኛ ፍላጎት እንደነበረ ይታወሳል። በወቅቱ የነበረው ከፍተኛ የሆነ ፍላጎት ከፍተኛ የሆነ ዲማንድ ቀንሶ አሁን ጭራሽ ከዚህ ቀደም ትኬቱን የቆረጡ ሰዎችም ትኬታቸው ካንስል እንዲደረግላቸውና ገንዘባቸውም ሪኢምበርስ እንዲደረግ ወይም ደግሞ ተመላሽ እንዲደረግላቸው ጥያቄ እያቀረቡ እንደሆነ የዜና አውታሮች በፊት ገጻቸው ይዘውት እየወጡ ይገኛሉ። ይህ እንግዲህ እጅግ በጣም አስደንጋጭ ጊዜ ሊሆን ይችላል። የዓለም ዋንጫን ማስተናገድ ቀላል ጉዳይ አይደለም። ሀገራት ይህንን አጋጣሚ በመጠቀም እንግዲህ አገራቸውን የሚያስተዋውቁበት ከፍተኛ የሆነ የቱሪዝም ኢንቨስትመንት የሚፈጸምበት አጋጣሚ ነው። ይህንን አጋጣሚ አሜሪካ ሉዝ ልታደርግ ትችላለች የሚል ከፍተኛ የሆነ ስጋት አለ። በተለይ እንግዲህ ከዚህ በኋላ የዓለም ዋንጫ የሚቀረው ወደ 5-6 ወር ነው። ውጥረቱና ስጋቱ የሚቀጥል ከሆነ እዚህ ጋር ከተመለከታችሁት ከ16,000 ትኬትም በተጨማሪ በርካታ ካንስሌሽኖችም ሊኖሩ ይችላሉ ተብሎ እየተገመተ ይገኛል። አሜሪካ በዚህ ልክ አስፈሪ የሆነች መምጣቷ እጅግ በጣም የሚገርም ነው። ከዚህ ቀደም የነበራት መልካም ስም ነው። እንግዲህ ብዙዎቹ የሚመኟት ድሪም ካንትሪ እያሉ በጣም ስሟን የሚያወዱሳት አገር እንደነበረች ነው የሚታወሰው። ነገር ግን አሁን የዶናልድ ትራምፕ አድሚኒስትሬሽን ከመጣ በኋላ ሀገሪቱ ላይ እየሆነ ያለው ነገር እጅግ በጣም አስደንጋጭ ነው። እሱ ብቻ አይደለም፣ ኢቭን አገር ውስጥ የሚገኙ ሰዎች የዓለም ዋንጫን ለመመልከት ወደ አሜሪካን ሀገር እንዳትመጡ የሚሉ ሪኮመንዴሽኖች ወይም ደግሞ አንዳንድ ጥቆማዎችን እያደረጉ ይገኛሉ። እነኚህ በአሜሪካን ሀገር የሚኖሩ ሰዎች እንግዲህ ጥቆማቸውን የሚያደርጉበት ዋና ምክንያት ምንድን ነው? ሀገሪቱ ውስጥ ያለው ቀውስ ወደ አሜሪካ እንድትመጡ የሚጋብዝ አይደለም። ምናልባት እናንተም በአሜሪካን ሀገር ከተገኛችሁ የችግሩ ሰለባ ልትሆኑ ትችላላችሁ እያሉ እያስፈራሩ ይገኛሉ። እስኪ አድምጠናቸው እንመለስ። Why would anyone travel to the United States for the FIFA World Cup? I'm seriously asking that question. Why would any international person travel right now to the United States for the FIFA World Cup when you are watching people getting detained and shot in the face for no reason? If you were a person of any color other than pure baby powder white, you are absolutely not safe. And we've even seen if you are baby powder white, you are still not safe. Why would you take a chance coming to a country where you could be detained, locked in prison, deported to God knows where because you came to watch a soccer game? Football, sorry. Because you came to watch a football game. Why would you come to the United States to do that? I really don't understand why. Please do not come to the United States. We are not the same country we were 4 months ago. It is not safe here anymore. They can pull you off the street. They can detain you. They'll do God knows what to you. They're doing it to our own citizens. They will do it to you. Please do not support American products. Don't buy American. Don't vacation here. I'm very sorry to say this, and I want to apologize on behalf of all rational Americans in this country who are fighting Trump tooth and nail with everything we have. We're sorry. We're doing the best we can to get rid of this guy and all his crooked cronies, but we're having a very difficult time doing it. We handed in the keys. እንደሰማችሁት ነው። እነኚህ ሰዎች እንግዲህ በአሜሪካን ሀገር መምጣት ዋጋ ሊያስከፍል እንደሚችል መልእክታቸውን እያስተላለፉ ይገኛሉ። ምናልባትም ደግሞ የእነኚህ ሰዎችና የሌሎችም ተደማምሮ ቀደም ብዬ የነገርኳችሁን ወደ 16,000 የሚጠጉ የወርልድ ካፕ ቲኬት የቆረጡ ሰዎች ካንስል ለማድረጋቸው ምክንያት ሊሆን ይችላል። ኦፍ ኮርስ እነኚህ ግለሰቦች ቲኬታቸውን ካንስል ያደረጉ ግለሰቦች የእነኚህን ሰዎች መልእክት ሰምቶ ብቻ ሳይሆን
ከረንትሊ በአሜሪካን ሀገር እየሆነ ያለውን ነገር በሚዲያም ስለሚከታተሉና ምናልባትም ስጋት ስላደረባቸው ሊሆን ይችላል። ከዚህ ጋር ተያይዞ ግለሰቦችን ብቻ ሳይሆኑ ሀገራትም ዜጎቻቸው ወደ አሜሪካን ሀገር ሲጓዙ ከፍተኛ የሆነ ጥንቃቄ እንዲያደርጉ ዋርኒንግ ወይም ደግሞ ማስጠንቀቂያ እየሰጡ ይገኛሉ። ከነዛም መካከል አንደኛዋ ካናዳ ናት። እንግዲህ ካናዳ ወደ አሜሪካን ሀገር መግባትን ኦፍኮርስ ባን አላደረገችም፣ ወር ደግሞ ሙሉ በሙሉ እንዳይገቡ አልከለከለችም። ነገር ግን ወደ አሜሪካን ሀገር ወደ ዩናይትድ ስቴትስ ስትጓዙ ከፍተኛ የሆነ ጥንቃቄ እንዳይለያችሁ የሚል ማስጠንቀቂያ ለዜጎቿ እየተናገረች ትገኛለች። ካናዳ ይህንን አይነት ማስጠንቀቂያ ልትሰጥ የቻለችበት ምክንያትም እንግዲህ ቀደም ብዬ የተወሰኑትን ለመግለጽ ሞክሬያለሁ። ነገር ግን የካናዳ መንግስት ለዜጎቿ ይህንን አይነት ጥንቃቄ እንዲያደርጉ መልእክት ያስተላለፈችበት ዋና ምክንያት አሜሪካ በአሁኑ ሰዓት ያለችበት የሴፍቲ ሁኔታ አስጊ በመሆኑ ምክንያትና ከዛም በተጨማሪ ደግሞ የኢሚግሬሽን ፖሊሲዋ እጅግ በጣም እየጠነከረ በመምጣቱ ከዛም ባለፈ የፖለቲካል ክላይሜቱ አጠቃላይ የፖለቲካ ሂደቱ እና የፖለቲካ ሁኔታው ግለሰቦችን አደጋ ላይ ሊጥል ይችላል የሚል ስጋት ስላለባት ነው። በጉዳዩም ላይ ታዲያ ፊፋ ከፍተኛ የሆነ ስጋት ስለገባው አስቸኳይ ስብሰባ መጥራቱ ከመረጃዎች ለመረዳት ችያለሁ። እንግዲህ ፊፋ ምን አይነት ውሳኔ ይወስናል፣ ዶናልድ ትራምፕስ በዚህ ጉዳይ ላይ ምን ይላሉ፣ አብረን የምንመለከተው ይሆናል። ይህ ውሳኔ እንግዲህ ከግለሰቦች እየመጣ ያለው ትኬትን ካንስል የማድረግ ውሳኔ አሜሪካንም ሆነ ፊፋን ከፍተኛ ዋጋ ሊያስከፍለው እንደሚችል በርካቶች እየተናገሩ ይገኛሉ። እንግዲህ ከቱሪዝምም አንጻር ከፊፋ ከቲኬቲንግም አንጻር በርካታ ጥያቄዎችን የሚያስነሳና ኪዮስ ሊፈጥር የሚችል እንደሚሆን ይገመታል። ምናልባት ግን ፊፋ ከዚህ ቀደም ኦልሬዲ የተቆረጡ ትኬቶችን ይመልሳል የሚል ግምት የለኝም። ኦፍኮርስ ስለ አሰራሩና ስለ አካሄዱ ወር ደግሞ ስላለው ህግ በደንብ አላቅም። እሱን እንግዲህ ወደፊት እየተከታተልኩ የማደርሳችሁ ይሆናል። እንግዲህ የዓለም ዋንጫ በቀጣይ ጁን 11 የሚጀመር ሲሆን የሚያበቃውም ጁላይ 19 ነው። ኦልሞስት ወደ አንድ ወር ከሳምንት አካባቢ የሚፈጅ ጊዜ ነው በሶስቱ አገራት ላይ የሚደረገው የዓለም ዋንጫ። ታዲያ አሜሪካ የመጀመሪያ ጨዋታውን የምታደርገው ጁን 12 ከፓራጓይ ጋር በሎስ አንጀለስ የምታደርገው ጨዋታ ነው። እንግዲህ ምን ያህል ደጋፊ ይገባል፣ ምን ያህል ጨዋታው ይደምቃል ወደፊት አብረን የምንመለከተው ይሆናል። ይህ የዓለም ዋንጫ እንግዲህ ለ23ኛ ጊዜ የሚደረግ ሲሆን አጠቃላይ ወደ 48 አገራት በውድድሩ ተካፋይ ይሆናሉ። እጅግ በጣም የሚገርመው ደግሞ ከሚሳተፉ አገራት ሶስቱ በአሜሪካ ትራቭል ባን የተደረጉ አገራት ናቸው። እነሱም ደግሞ ሄቲ፣ ኢራንና ሴኔጋል ናቸው። ያ ማለት ግን ተጫዋቾቹና አጃቢዎቻቸው ወደ ዓለም ዋንጫው አይመጡም ማለት አይደለም። በስፔሻል ኬዝ እነሱ የሚገቡ ይሆናል። ነገር ግን ደጋፊዎች ሆነው ከአሜሪካ ውጭ ያሉና ቪዛ የሌላቸው ሰዎች ወደ አሜሪካን ሀገር የሚመጡበት እድል እጅግ በጣም ጠባብ ይሆናል ማለት ነው። ኦንሊ እዛው ሀገር የሚኖሩና የነኛ ሀገር ደጋፊዎች ብቻ ጨዋታውን መደገፍ የሚችሉ ይሆናል። ከዛ ውጭ ግን ቪዛ የሌላቸውና እንደ አዲስ ቪዛ ፕሮሰስ አድርገው ለመደገፍ ወደ አሜሪካን ሀገር መግባት የሚፈልጉ ሰዎች ይህን እድል የማያገኙ ይሆናል። ኤኒዌይስ የመክፈቻ ጨዋታው በሜክሲኮ የሚደረግ ሲሆን በጁን 11 ሜክሲኮና ሳውዝ አፍሪካ የመክፈቻ ጨዋታውን ያደርጋሉ ተብሎ ይጠበቃል። ዛሬ ያስኩላችሁ መረጃ ይህንን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። እንደተለመደው ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።